ተመልሰና ተመልካቾቻችን እየተመለከታችሁ የምትገኙት የአርብ ምሽት የኢቢኤስ ስፖርት ፕሮግራማችን ነው። ቀደም ብዬ እንዳስተዋወቅኳችሁ ዛሬ የእንግዳ ሰዓት ይኖረናል። እንግዳችን ደግሞ አሸናፊ ግርማ ነው። ከካናዳ መልስ እንግዲህ አሁን በሀገር ኢትዮጵያ ይገኛል። ከዚህ በፊት በኢትዮጵያ እግር ኳስ ውስጥ እንግዲህ ስማቸው ከፍ ብሎ ከሚጠሩ ተጫዋቾች መካከል አንዱ ነው። 3 ጊዜ የሴካፋን ዋንጫ በማንሳትም ብቸኛ የኢትዮጵያ ተጫዋች ነው። እስከ ዓለም ዋንጫ የወጣቶች ውድድር ላይም ተሳትፎ በማድረግ እንግዲህ አሸናፊን ሁላችንም እናውቀዋለን። ዛሬ ደግሞ እዚህ ስቱዲዮ የጋበዝነው በተለይም በቅርቡ 2 ፕሮግራሞች እንዳሉት ሰምተናል። እነዛ ፕሮግራሞች ላይ ትኩረት አድርገን እነሳለን። አሹ በቅድሚያ እንግዲህ ከካናዳ ምርት እዚህ አዲስ አበባ ባለበት ሰዓትም ካለ ጊዜ ላይ መስዋዕት በማድረግም እዚህ ፕሮግራማችን ላይ ተገኝተ ለተመልካቾችም ሀሳቦችን ለመስጠት ፈቃደኛ ስለሆን ከልብ እናመሰግናለን። ምስጋናም እንግዳ አርጋችሁ ስለጋበዛችሁኝ እኔም ከልብ አመሰግናለሁ። እንግዲህ ያው በኢትዮጵያ እግር ኳስ ውስጥ ያንተን ስም የማያውቅ የለም። ሰፊ የሆነ ታሪኮች አሉ። በተለይም በእግር ኳስ ህይወት ውስጥ እንግዲህ ለበርካታ ክለቦች ተጫውተሃል። ኢትዮጵያ ቡና ደግሞ በእጅጉ ከስፖርት ቤተሰቡ ጋር ያስተዋወቀ ክለብ ነው። በብሔራዊ ቡድን ደረጃ ደግሞ ኦልሞስት ከታዳጊ እስከ ዋናው ብሔራዊ ቡድን ለ14 ዓመታት ተጫውተሃልና ይሄ ሁሉም የሚገረምበት ብቃት ነው። ከዛ ባለፈ 3 ጊዜ የሴካፋን ዋንጫ በማግኘትም ብቸኛ ኢትዮጵያ ተጫዋች ነህ፣ በሀገር ውስጥም በውጭ በነበረው ውድድር ላይ። ከዛ አልፎ ደግሞ ሁላችንም ልብ ውስጥ የተቀመጠው በዓለም ወጣቶች ሻምፒዮና ደግሞ አርጀንቲና ላይ በተካሄደው ውድድርም የቡድኑ አካል ነበርክና እንደው ረጅሙን ጊዜ ሌሎች ጉዳዮች ስለምናነሳበት ግን የአሹ የእግር ኳስ ህይወት በተለይም በብሔራዊ ቡድን ደረጃ ያሳለፍካቸውን በጥቂቱ እንጥቀስ። ያው ምስጌ ጥሩ ጥያቄ ነው ያነሳልኝ። እንግዲህ ያው እግር ኳስ ሁላችንም ከሰፈር ነው የምንጀምረው። እኔ ደግሞ እንደመታደሉ ነው ያው አሸዋ ሜዳ ላይ በባዶ እግር ነው ከጓደኞቻችን ጋር ኳስ መጫወት የጀመርነው። በጨርቅ ኳስ ነው የጀመርኩት። ያው እግር ኳስ ጨዋታ በልጅነት ስትጀምር እንደዚህ ትልቅ ተጫዋች ሆናለሁ ብለህ ሳይሆን ያው እግር ኳስ ተጫዋች ስለምትወድ የምታደንቃቸው እግር ኳስ ተጫዋቾች ስላሉ ኳስ ስለምንወድ ነበር የምንጫወተውና ያው እግዚአብሔር እንጀራ ያረገውና ከባዶ እግር ተነስቼ አገሬን ባለም መድረክ ላይ አስጠርቻለሁ። የአገሬን ባንዲራው ለብልቤ ያለው ያው ቅድም እንዳልከው በሴካፋ ዋንጫ 3 የአገሬን ባንዲራው ለብልቤ ያለው ያ ሁላ ግን የሆነው ዝም ብሎ አይደለም። በብዙ ጽናት ውስጥ በብዙ ውጣ ውረዶች በጣም በብዙ ፈተናዎች ነውና ሁሌ እንደማወራው በቅጥነቴ አንድ አሰልጣኝ ሳያየኙላ ዘበኞች ሸውደን እንደ ወደ ግቢ የገባው ብሎ ገና ሳያየኝ አባሮኛል፣ ቀጭን ስለሆንኩኝ ማለት ነውና እነኛን ሁላ ፈተናዎች አልፌ ተስፋ ባለ መቁረጥ እግዚአብሔር ከኔ ጋር ስለነበረ ይሄን ሁላ ነገር አድርጌ ያለውና እግር ኳስ ያው ቲም ወርክ ነው። ይሄን ሁላ ነገር ሳደርግ ያው አብሮኝ ከሰፈር ጀምሮ በክለብ በብሔራዊ ቡድን የተጫወቱት ከሰፈር ጀምሮ ያሰለጠኑኝ አሰልጣኞች በአጠቃላይ ከጎኔ ስለነበሩ ነው ይሄንን ስኬት ያመጣሁትና ለነኚህ ሁላ ግለሰቦች በዚህ አጋጣሚ ምስጋናዬን አቀርባለሁ። ለምን ቲም ወርክ ስለሆነ። በተክሌላው አንድ የሚገርመኝ ነገር አለ። አንተም ጫራፍ አረክልኝ እኔ ለቀጣይ ጥያቄ ነበር። በተክለ ሰውነት እንግዲህ ቀጭነስ ተጫወተምና ነገር ግን ብዙዎች ደግሞ የሚናገሩልን ነገር አለ። የቡድን አጋሮች በተጨማሪ ሌላ 90 ደቂቃ ቢኖር የሚጫወት ተንፋሽ አለው። የሚገርማቸው እሱ ነው። ረጅም ኳሶች እንደፈለክ ማድረግ ይችላል። ጠንካራ ምቶች አሉ። በአጭር ቅብብልም የተካንከነና ብዙ ነገሮችን አሟልቶ ከያዙ ተጫዋች መካከል አንዱ ነውና ግን ተክለ ሰውነትም የዛ መለኪያ እንዳልሆነና የውስጥ ጽናትና እዚህ ደረጃ ድረስም 14 ዓመት በብሔራዊ ቡድን ትልቅ ግልጋሎት ነውና ይሄ ቁልፉ ምንድነው ለዚህ ደረጃ እንድትበቃ ያደረገ? በዚህ ደረጃ በዚህ ተክለ ሰውነት ግን ይሄንን ግልጋሎት እንድትሰጥ ያደረገ? አዎ ምስጌ ቅድም እንዳልኩ ያው መጀመሪያ አሸዋ ላይ መጫወታችን ብዙ ጥቅም አለ። ጥንካሬም ይሰጠናል። አሸዋው ከአሸዋው ጋር ራሱ ስትጫወት ትግል ነው ራሱ አሸዋው። ኳስም ስትመታ እንደዛው እና ያ ጥቅም አለን። ከዛ በተረፈ ደግሞ ያው የእግዚአብሔር ስጦታ ነው። አንዳንዴ እግዚአብሔር የሚሰጥህ ተሰጥኦ አለ። ከዛ ግን ዋናው አሰልጣኞች የሚሰጡኝን ትሬኒንጎች በብቃት ሰራለሁ ማለት ሲሪየስ ሆኜ ነው የምሰራው። የምታዘዘውን ነገር አደርጋለሁና አሰልጣኝ ማክበር፣ ሞያን ማክበር የፈለከውን ነገር እንድታደርግ ይረዳሃልና ያ ነገር ለኔ ጠቅሞኛል ብዬ አስባለሁ። እስቲ አርጀንቲናን ጨረፍ እናርግና ወደ ዋናው ጉዳያችን እንገባለን። የአርጀንቲና ቆይታችሁ ደግሞ ለኢትዮጵያ ሕዝብ ውስጥ እንግዲህ ሁሌም የሚነሳ ነው። በዓለም ዋንጫ መድረክ ላይ በወጣቶች በአሰልጣኝ ጋርዚያቶ እየተመራችሁ እንግዲህ ያሳያችሁት እንቅስቃሴ የነበረው ተሳትፎ አገር የተነቃነቀበት ነበርና ያ ቆይታ እናስታውስ እስቲ። ያው የአርጀንቲና እንግዲህ ጨዋታችን በጣም የስራ ውጤት የስራ ተምሳሌት ነው።
ጋርዚያቶ ሲመጣ በቀን 3 የውላ ትሬኒንግ ያሰራን ነበረ። ከሱ አንድ የተማርኩትና የወሰድኩት ነገር በቃ በስራ ውጤት ማምጣት እንደሚቻል አሁን ኮቺንግ ላይ ሆኜ ህፃናቶች ከካናዳ ቶሮንቶ ወደ 21 ህፃናቶች ባርሴሎና ይዤ ሄጃለሁ ለትራይአውት እና እዛም ያየሁት ከ6 ዓመት ጀምሮ በቃ በስራ ነው የሚያምኑት፣ ስራ ይሰራሉ እና ጋርዚያቶ ነው ትዝ ያለኝ። እኛ በትክክለኛው እድሜያችን ያን ነገር ሰርተን ቢሆን ኖሮ ፕሮፌሽናል ተጫዋች እንሆን ነበረ። እዛ መድረክ ላይ ለምሳሌ ዮርዳኖስ ጌቱ ተሾመ፣ ዳዊት ገዳዳው፣ ኢቨን እኔ ወደ 6 ልጆች የፕሮፌሽናል እድል አግኝተን ነበር። እኔ ባርሴሎናውን ላናግረው ነበር። የሆላንድ አሰልጣኝ ሉዊስ ቫናል ነበረ እና ያን ብቃታችንን አውጥተን ማሳየት የቻልነው ወይንም እዛ የደረስነው ጋርዚያቶ ባሰራን ስራ ነው። መጀመሪያ ያሰሩን የኢትዮጵያ አሰልጣኞች ቢኖሩም ጋርዚያቶ ግን ያሰራን ስራ ሞር ብቃታችንን አውጥተን እንድንጫወት አድርጎናል እና በጣም ብዙ ሰርተናል። ከዛ በተረፈ ደግሞ እዚህ የተፈጠሩ ውጣ ውረቶች ፈተናዎች ነበሩ። በኔም ሊጎሬ ስቼ ከዛ ሳውስ አፍሪካ ላይ 4ኛውን ጎል አግብቼ ግብጽና ካሜሮን እኛን ለማጣል አሻጥር ነበረው ምናምንና ያን ሁሉ አልፈን እዛ ደረጃ ደርሰን ሀገራችንን በዓለም መድረክ ባንዲራዋን አውለብልበን እዛ መድረስ ያው መታደል ነው እና ግን ጋርዚያቶ ስላሰራን ስለለፋን ነው እዛ የደረስ ነው። ዝም ብለን አይደለም፣ የልፋት ውጤት ነው። በትክክል እንግዲህ አሹ በኢትዮጵያ እግር ኳስ ውስጥ እንግዲህ ስማቸው ከፍ ብሎ ከሚነሱ ተጫዋች መካከል አንዱ ነው። ከዛ ባለፈ በኢትዮጵያ በርካታ ክለቦች ተጫውቷል። ወደ የመን በማቅናት እንግዲህ ለ2 ዓመታት ጨዋታ አድርጎ ተመልሷል። አሁን ላይ ደግሞ በካናዳ ነው ኑሮውን እያደረገ ያለው። አሹ በካናዳ እንግዲህ ያው በርካታ መረጃዎች አንተም ስለምታጋራ በተለያዩ ጊዜያትም በኢቢኤስ የተለያዩ ፕሮግራሞች ላይ እንግዳ ሆነ ቀርበሃልና ከታዳጊ ፕሮጀክት ጋር የተያያዘ ስራዎች እየሰራ ነው የምትገኘው። እስቲ ስለ ካናዳው ቆይታ ትንሽ እንበል። አዎ ኑሮዬ ካናዳ ቶሮንቶ ነው። እዛ አሸናፊ ግርማ የእግር ኳስ አካዳሚ ከ7 ዓመት እስከ 17 ዓመት አለኝ። አንደር 10፣ አንደር 13፣ አንደር 17። ከዛ ከ17 ዓመት በላይ ደግሞ ኢትዮስታር ስፖርት ክለብ የሚባል የረጅም ዓመት ክለብ አለ። የዛ ክለብ ደግሞ ዋና አሰልጣኝና ዋና ፕሬዚዳንት ነኝ። በየአመቱ ኤስኤፍኤን የአሜሪካ የሚወዳደረው ቲም ላይ እዛም እንግዲህ ከ17 ዓመት እስከ 28 ዓመት ነው አቨሬጁ። ከ28 ዓመት በታች ነው የሚጫወቱትና እዛም ላይ ሞር ከአካዳሚው ብቃት ያላቸው 17 ዓመት የሚሞላቸው ወደ ኢትዮስታር ይገባሉ። ኢትዮስታር አሁን በወጣቶች የተገነባ ነው። ጥሩ ጠንካራ ኮሚቴዎች አሉትና ዋናው ምንድነው እዛ ሄጄ ይሄንን አካዳሚ ስከፍት ኢትዮጵያውያን፣ ኤርትራውያን ከጎኔ ናቸው። ወላጆች ኢቨን ስቲል ከጎኔ ናቸውና በክለብ ውስጥ ደግሞ ወደ 6 ኮቾች አሉ ከኔ ጋር የሚያሰሩ። አሁን እኔ እዚህ ሆኜ ራሱ እነሱ ነው የሚያሰሩት። ጋዜጠኛ ብዙአየው ዋጋው አለ። እሱ በጣም የቀድሞ ባልደረባችን ማለት ነው። እሱ በጣም ጎበዝ ነው። በጣም ሰፖርት ያደርገኛል። አሰልጣኝ ዘወንጌል አለ፣ አሰልጣኝ ዳዊት፣ ኢንተርናሽናል ዳኛ ደግሞ ትራሃስ እሷም ኮች ናት። እዛ ነው ያለችው እና አህመድ እነ በላይና ወደ 6 ኮቾች አሉ ከኔ ሌላ። አሁን እነሱ እዚህ ሆኜ እያሰሩ ነው። የኮቺንግ ስታፉንና ወላጆቹን በኢቢኤስ ስም በዚህ አጋጣሚ ማመስገን እፈልጋለሁ። ማለት እኔ እዚህ ሆኜ ራሱ ሲስተም ዘርግተዋል። ስራው እየሄደ ስለሆነ ከልብ እኚህን ሰዎችና የወላጅ ኮሚቴዎችን ከልብ ማመስገን እፈልጋለሁ እና ካናዳ ላይ ያለሁት አሁን እንደዛ ነው። ህጻናቶች እያሰለጠንኩ ነው። ያንን እንትን ደግሞ ያው አሁን ወደ ሀገሬ አምጥቼ እዚህ አሸናፊ ግርማ ሶከር አካዳሚ ለመክፈት ፍቃዱ ይጨርሻለሁ። ብዙ ሰዎች እየተባበሩኝ ነው። በዚህ አጋጣሚ ያው አሁን ያሉት ስፖርቱ ላይ ያሉትም ሰዎች በጣም ጥሩዎች ናቸው። በዚህ አጋጣሚ የአዲስ አበባ ስፖርት ኮሚሽን ኮሚሽነር አቶ በላይ ደጀንን ለሚያደርግልኝ ትብብር ከነምክትሉ ከዳዊት ጭምር ከስፖርት ኮሚሽን ካሉት ሰራተኞች ጭምር ከልብ ማመስገን እፈልጋለሁ። ምስጋናዬ በዚህ አጋጣሚ ይድረሳቸው። እንዲህ አይነት ፖዚቲቭ ነገር ሲኖር
የሀገራችንም ስፖርት ያድጋልና ክፍለ ከተማ ላይ ያሉ ሰዎች በጣም በደስታ እየረዱኝ ነው ያሉትና እንዲህ አይነት መልካም ነገር ይዘን ስንመጣ እንዲህ አይነት መልካም አቀባበል ሲኖሩ የበለጠ ተነሳሽነቱ ከፍ ይላልና በዚህ አጋጣሚ ሁሉንም ላመሰግን እፈልጋለሁ። ሌላው የሁለት ፕሮግራሞች እንዳሉ ሰምቻለሁ። አንደኛው እንግዲህ ነገ መጽሐፍ ልታስመረቅ ነው የሚል ነገር ተነስቷል። ከ13 ዓመት በፊት መጽሐፍ እንዳስመረቅ አውቃለሁ። በሰዓቱም እንግዲህ መድረክ መሪ ሆኜ ደግሞ የፕሮግራሙ አካል ነበርኩና አሹ በድጋሚ አሁን የሚያስመርቀው መጽሐፍ ምን ይዘት አለው? አዎ ያው የዛሬ 13 ዓመት እንግዲህ እግዚአብሔር ብሎ ስናስመርቅ ምስጌ ፕሮግራም መሪ ነበር። አሁን ደግሞ እግዚአብሔር ጤና እድሜ ሰጥቶን ከ13 ዓመት በኋላ በመገናኘታችን ራሱ እግዚአብሔርን ማመስገን ይገባናል። እግዚአብሔርን አመሰግናለሁ። ይሄ መጽሐፍ እንግዲህ ያው በእንግሊዘኛ አሸናፊ ግርማ ከአሸዋ ሜዳ እስከ አርጀንቲና ፕላስ ካናዳ ይላል። ካናዳ ምሰራቸው ስራዎች ማሰለጥናቸው ህጻናቶችንና የተወሰነ በየኤጁ ምን ያህል ሰዓት መስራት እንዳለባቸው ምን ያህል ቴክኒካል ነገር መማር ያለባቸውን በመጠኑ ይጠቅሳል። ዋናው ያው የካናዳ ስራዬን ይጨምራል። አማርኛው ያው ቁጥር 2 እንደማለት ነው፣ ግን ያኛው ተጨምሮበታል። ከዛ በተረፈ ምንድነው ለየት የሚያደርገው አማርኛና እንግሊዘኛው በአንድ መጽሐፍ ነው። ወደ 354 ፔጅ ነው። አማርኛውም እንግሊዘኛውም በአንድ ላይ ነው ያለው፣ በሁለት ረድፍ ማለት ነውና አማርኛም የሚፈልገው እዚህ ላይ ያነበዋል፣ እንግሊዘኛም የሚፈልገው እዚህ ላይ ያነበዋል። ዋናው አላማው ምንድነው? ስፖርተኞች ከኔ ምን ይማራሉ፣ እኔ ደግሞ ለስፖርተኛው ምን ማስተማር እችላለሁ። አሁን ያሉት ጄኔሬሽኖች ከኔ በኋላ የሚመጡት ልክ እንደሌላው አውሮፓ ላይ እንዳለው ተጫዋች የራሳቸውን ባዮግራፊ መጽሐፍ ለሚያደንቃቸው ማህበረሰብ ከየት ተነስተው የት እንደደረሱ መማሪያ ማድረግ አለበትና ታሪካችንን ለአድናቂዎቻችን ወይንም ከኛ ሊማሩ ለሚችሉ ታዳጊዎች ማስቀመጥ አለብን የሚል እምነት አለኝ። ምንድነው ዋናው ነገር ምስግና እዚህ ጋር ሲደርስ ዝም ብሎ መጥቶ አልደረሰም። በጣም ብዙ ውጣ ውረዶች አሉ፣ ፈተናዎች አሉ እና እነኛን መሰናክሎች አልፈን ነው እዚህ ጋር የደረስነውና በስፖርት ውስጥ ደግሞ ስፖርቱን የማይመጥኑ ነገሮችን እናደርግ ሊሆን ይችላል። ከዛ ነገር ውስጥ አለማድረግ እንዳለበት መማር ማድረግ ያለበት አለ ብዬ አምናለሁኝ። ያንን በማሰብ ነው በዚህ መጽሐፍ ላይ በጣም ብዙ ጓደኞቼ በጣም ብዙ ድርጅቶች ተሳትፈዋል። እነሱን በጣም አመሰግናለሁ። የመጽሐፉ ዋናው ዓላማ ወጣቶችን ለማስተማር ነውና ራሱ ለወጣቶች የምርቃቱ ቀንም ወደ 60 ታዳጊዎች ተጠርተዋል። በነፃ ነው የሚሰጣቸውና ዋጋውም ራሱ ለማትረፍ ሳይሆን የታተመበትን ወጪ ለመሸፈን ነው። ከዛ በተረፈ አሳታሚም አከፋፋይም ጃፈር መጽሐፍት ቤት ነው። ጃፈር መጽሐፍት ቤት ከዛሬ 13 ዓመት በፊትም እሱ ነው አከፋፋይም አሳታሚም ጃፈር መጽሐፍት ቤትንም በዚሁ እናመሰግናለን። ነፍስን ይማረውና በተለይም መጽሐፉን የጻፈለ ገነነ መኩሪያ ሊብሮ ነፍሱን ይማረው። ይሄንን መጽሐፍ እኔ ታሪኬን ጽፌ ሰጥቼው እሱ በሚያምር ያው ገነነ በጽሁፍ አይታማም በሚያምር ሰዎች እንዲያነቡት አድርጎ ጽፎ ያዘጋጀው እሱ ነው። ገነነ መኩሪያ ሊብሮ ነፍስን እግዚአብሔር በመንግስተ ሰማያት ያኑርልን። ስራ ሁሌም ሲጠቀስ ይኖራል። በጣም ትልቅ አቅም ያለው እውቀት ያለው ጋዜጠኛ ነው። ነፍሱን ይማርልን እላለሁ። ያው የፊታችን ቅዳሜ ይመረቃል። ነገ እንግዲህ በይፋ ይመረቃል። በዲሎፖል ሆቴል ይመረቃል። እንግዲህ በርካታ የስፖርት ቤተሰቦች የሚገኙበታል ብዬ እጠብቃለሁ። በርካታ ሰዎችም ትልቅ የስፖርት አመራሮች የሚገኙበታል ተብሎ ይጠበቃል። ምናልባትም የ13 ዓመት የመሀል ታሪኮችም በዚህ መጽሐፍ ላይ ተካቷል ብዬ አስባለሁ። ምክንያቱም የውጭ ኤክስፒሪየንስ ያለ በተለያዩ ሀገሮች ያያቸው ታዳጊዎች ላይ ያየው ከህፃናት ራሱ የምታገኘው ትምህርት አለ። ህፃናቶች እንዴት ማሰልጠን እንደሚቻልም ለሌሎች ባለሙያዎች የምታስተላልፍበት ነገሮችም ተካተውበታል ብዬ አስባለሁና ከመጀመሪያው መጽሐፍ
አሁን በ13 ዓመት ውስጥ ያገኛቸው ልምዶችን በዚህ መጽሐፍ ውስጥ ተካተዋል። በአማርኛና በእንግሊዝኛ መሆኑ በተለይም አንተን በምትኖርበት ሀገር ካናዳም ሆኑ በተለያየ ቦታዎች እንግዲህ ኢትዮጵያን ቢሆኑም ትውልድና እድገታቸው ግን እዛ ሲሆን የአማርኛ የሚቸገሩበት አጋጣሚ ስላለ እነሱም ለመረዳት እጅግ ሙች ነው ብዬ አስባለሁ። ወደ ሌላው ሀሳብ እንምጣ። በተለይም ፕሮጀክትንም ወደ ኢትዮጵያ ለማምጣት እቅዶች እንዳሉ የሚል ነገር ሰምቻለሁና ከባድ ይመስላል፣ ግን ልታደርገው እንደተነሳ ደግሞ መረጃዎች አሉ። አዎ ማለት ያው ብቻዬን አይደለሁም። ምንም ነገር ያው ምን ያህል ህጻናት ናቸው ካናዳው የምታሰራቸው? 160 ህጻናቶች ናቸው። ያው እንዳልኩ ከኢትዮስታርን ሳልጨምር ኢትዮስታር ላይ ደግሞ ያሉ ወጣቶች 60 ናቸው። ሲደመሩ ወደ 220 ናቸው። አንደር 7 ሙሉ ታይም ግን አሁን በሱ ስራ ላይ ነው። ምክንያቱም ውጪ ላይ ህይወት ከባድ ነውና እንዴት አድርገን ሞር ፎከስ የምታደርገው ስራ ይሄ ነው። እግር ኳሱ ላይ ነው ማለት ህጻናቶቹ 3 ቀን ይሰራሉ፣ ኢትዮስታር 2 ቀን ይሰራሉ። 5 ቀን በእግር ኳስ ልምምድ ውስጥ ነው። አልፎ ደግሞ ያው ኡበር እሰራለሁ። ግን ዋናው ምንድነው ህጻናቶች አሁን እኔ ቅድም እንዳልኩ ነው አሰልጣኙ ከግቢ አባሮኝ ነበረ ቀጭን ስለሆንኩኝ እና እኔ ከዛ ተነስቼ አገሬን በዓለም መድረክ ላይ አውለብልቤያለሁ። ስለዚህ ህጻናቶች ነገ አገር መሪ ይሆናሉ፣ ነገ ዶክተር ይሆናሉ፣ ነገ ደግሞ አሁን ዘመኑ ደግሞ አሪፍ ነው። ነገ ማሰለጥናቸው ልጆች አርሰናል፣ ማንቸስተር፣ ባርሴሎና፣ ሪያል ማድሪድ የዓለም ትልልቅ ክለቦች እንደሚጫወቱ በጣም ትልቅ እምነት አለኝ። ስለዚህ ነገ ደግሞ አገር ተረካቢ እነሱ ናቸው፣ ወደድንም ጠላንም እና እነሱ ህጻናቶች ላይ ልምዴን ማካፈል፣ ዲሲፕሊን ያለው ትውልድ ነገ አገር ያስቀጥላል። ዲሲፕሊን ያለው ትውልድና ስርዓት ያለው ልጅ ነገ እናት አባቱን ያስደስታል። እናት አባቱ የመረቀው እናት አባቱን ያስደሰተ ልጅ ደግሞ ነገ ለአገር ኩራት ነው፣ አገር ያስቀጥላል። እና ሙሉ ጊዜ ብር እንኳን ባላገኝ ማለት ነው ያ አይደለም የኔ ታርጌት። እኔ ቅድም እንዳልኩ ነው እኔ ቤተሰቤን አገሬን አኩርቻለሁ። በጣም ብዙ ገዛ ሳይደረግልኝ ማለት ነው። እነኛ አሁን ያሉ የኛ ልጆች ደግሞ ብዙ ገዛ ተደርጎላቸው ትክክለኛውን ስልጠና አግኝተው ቢማሩ ነገ እግር ኳስ ተጫዋች ብቻ ይሆናሉ ሳይሆን እኔ 1000 ታዳጊ ይዤ 10 ተጫዋች ካበቃው ከበቂ በላይ ነው። 990ው ግን በሌላ ሙያ ዘርፍ ደግሞ ስኬታማ አገሩንና ቤተሰቡን የሚያኮራ ትውልድ ማብቃት ቀላል አይደለም፣ መታደል ነውና እግዚአብሔር ያው ልጆቻችንን ለቁም ነገር ያብቃልን። እዚህም አዲስ አበባ ላይ አሁን በቅርብ ተመልክቻለሁና እረፍት ማድረግ ብቻ ሳይሆን የተለያዩ ታዳጊ ፕሮጀክቶች ላይ የሚሄድ ተሞክሮን የተወሰኑ ስልጠናዎችንም ስሰጥ ተመልክቻለሁና ከታዳጊዎች ጋር ያለ ቁርኝነት ሞር ሀይ ነው ብዬ አስባለሁ። ትክክል እንዳልኩ ነው። እኔ ያው የ4 ልጆች አባት ነኝ። እኔ ምንድነው ልጆቼን ከወለድኩ በኋላ ነው ብዙ ነገር የተቀየርኩት፣ በጣም ብዙ ነገር ያገኘሁት። ትጥቅ አቅሙ ባለኝ ነገር ድሬዳዋ ትጥቅ ከዋናው ስፖርት ጋር ሆነ ለ300 ታዳጊዎች ረድተናል። እዚህ 35 ሜዳ በግሌ ለታዳጊዎች ድጋፍ አድርጌ ያለው። እንዳውም በዚህ አጋጣሚ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራን፣ ዋና ጸሐፊው አቶ ባህሩን አመሰግናለሁ። ለመጠይቃቸው ነገር ሁሉ ከጎኔ ናቸው እነሱም እና ኳስ ድጋፍ ሳረግ ኳስ ይሰጡኛል፣ በሀሳብ አብረውኝ ናቸው እና እግዚአብሔር ይመስገን በምገባበት ቢሮ ሁሉ ክፍት ነው ለኔና ቴንኪው እላለሁኝ። እና ህፃናቶች ላይ ለዛ ነው መስራት የምፈልገው። አካዳሚዎች ላይ ሲጠሩኝ በየቦታው ሄዳለሁ፣ ለህፃናቶች ያለኝን ልምድ አካፍላለሁ። መታደል ነው። ያ ፕሮጀክትም እንግዲህ በቀጣይ ወደ ኢትዮጵያ ለማምጣት ሀሳብ አለ። ጊዜው ሲቀርብ ልትናገሩ ይችላል እንትን ነው። አዎ ያ ፕሮጀክት እንግዲህ ምንድነው አላማው? እዛ ማሰለጥናቸውን ተጫዋቾች ወደ 150 ተጫዋቾች ከወላጆቻቸው ጋር በጣም የሚገርም ቅድም እንዳልኩ ነው የወላጅ ኮሚቴዎች አሉ። ሙሉ ወላጆቹ ከኔ ጋር ናቸው። በጣም ደስተኞች ናቸው። እኔ የምላቸውን ያምኑኛል። እኔም ለልጆቻቸው የምችለውን ያክል መስዋዕትነት ከፍላለሁ። ባርሴሎና ሲሄድ ወደ 11 ተጫዋቾች ለኔ ነው ኃላፊነት ሰጥተውኝ ኃላፊነት ይዤ ሄድኩት እና ወላጅ ልጁን አምኖ ሲሰጥህ ማለት በጣም ይሄን የሚያደርገው እግዚአብሔር ነው። መታመንን ራሱ የሚያድልህ እግዚአብሔር ነው። እና አሁንም ወደ ኢትዮጵያ እንሂድ ስላቸው በጣም በደስታ ነው
እሺ ያሉትና ምንድነው ዋናው ዓላማ ልጆቻችን አገራቸውን እንዲያውቁ አገራቸውን ጎብኝተው ነገ ደግሞ ልጆቻችን በተለያየ ዘርፍ ቢሆኑ ለካ የእናት አባቶቻችን ሀገር አለ ሄደን ቮለንተር እናድርግ የሆነ ነገር እንርዳ እንዲሉ በማሰብ ነውና መተን ያው የእናት አባቶቻቸውንም ኒውር አዲስ ዓመትን አክብረው ለካ ሁለት አዲስ ዓመት አለንም ብለው አድርገው አገራቸውን አይተው እዚህ ካሉት እኩዮቻቸው ጋር ፍሬንድሊ ጌም ተጫውተው ተደስተው እንዲመለሱ ትልቅ ፕላን አለን። እዚህ መተው ልምድ ተለዋውጠው እንዲሄዱ ነው። እኔም እንዲሳካል እንግዲህ ምኞቴ ነው። ከዛ ባለፈ እንግዲህ ከአሸዋ ሜዳ እስከ አርጀንቲና ፕላስ ካናዳ በሚለው መጽሐፍ ደግሞ ነገ በይፋ ይመረቃል። በርካታ የስፖርት ቤተሰቦች በሚገኙበት እዚህ መጽሐፍ ላይ እንግዲህ በርካቶች እንደተሳተፉበትም ጠቅሳል። አንድ ነገር ግን መናገር ይቻላል ወይ ደግሞ ማመስገን እፈልጋለሁ። ምክንያቱም በኢትዮጵያ እግር ኳስ ውስጥ በተለያየ ትልልቅ ስራዎችን ሰርተው ያለፉ ሰዎች አሉ፣ በህይወት ያሉም በህይወት የሌሉም እና እነዛን ሰዎች እንኳን ታሪኮቻቸውን ለመናገር ስንፈልግ ብዙ ነገሮችን እናጣለን። አንተ ደግሞ ቀድመህ ይህንን ነገር ከ13 ዓመት በፊትም ጀምረ ጽፈዋል። ሌሎችም ከዛ በኋላ የተከተሉ እንዳሉት አይቻለሁ። አሁን ላይ ደግሞ የበለጠ ተነሳሽነትን ጨምሮ በሁለት ቋንቋ አድርገው ብዙ ተቀባይነት እንዲያገኝ ያደረግከውን ነገር ሊያስመሰግን ይገባል። ምክንያቱም ሁላችንም አላፊ ነን ብዬ አስባለሁና አሸናፊ ነገ ማን ነው ቢባል መጽሐፎች ብዙ ነገሮች ይናገራሉ፣ ታዳጊዎች ይማሩበታል፣ ስላንተ ማወቅ የሚፈልጉ በሙሉ እንዲያውቁ ያደርጋልና ይህን ሌሎቻችሁም በተለይም በተለያዩ ዘርፍ ውስጥ ሆናችሁ ስኬት ያላችሁ ትልቅ ታሪኮችን መናገር የምትችሉ ባለሙያዎች ካላችሁም ደግሞ እንደዚህ አይነት መጽሐፎችን ብታበረክቱልን መልካም ነው ብዬ አስባለሁ። የመጨረሻ ጥያቄ እንግዲህ ምናልባትም አገርን ታነሳለህ፣ አገርን በጣም ትወዳለህ፣ ይሄ ታዳጊዎችን ታነሳለህ። ከዛ ባለፈ በዚህ በመጽሐፍ ፕሮግራም ላይ እንግዲህ መጽሐፉ ምርቃት ብቻ ነው ወይስ ሌሎች ፕሮግራሞችን የተካተቱበት ነገር ይኖራል? አዎ ያው ምስጌ ጥሩ ጥያቄ ነው። በመጽሐፍ ምርቃት ላይ በእግር ኳስ ታሪክ በኢትዮጵያ እግር ኳስ ውስጥ ከጎኔ ለነበሩ ለኢትዮጵያ እግር ኳስ መልካም ነገር ያሳለፉ 4 ሰዎችን አመሰግናለሁ። በመድረኩ መጽሐፍ ምርቃት ሳይሆን ብቻ ሳይሆን ሰዎች ለሰሩት ስራ ላበረከቱት አስተዋጽኦ ምስጋና ያስፈልጋቸዋል እና ምስጋና የምሰጣቸው 4 በእኔ ህይወት ውስጥ በኢትዮጵያ እግር ኳስ ታሪክ ውስጥ ትልቅ ነገር ላበረከቱ 4 ግለሰቦች የምስጋና ስጦታ ሰጣለሁ። ቅድም እንዳልከው ያው አገሬን ሁላችንም አገራችንን እንወዳለን። ለኔ ግን ያው አገሬ ከባዶ እግር አንስታ ዓለምን በፕሌን አዙራኛለች እና ሁሉ ጊዜ ለሀገሬ ሰላም እመኛለሁ። ህፃናቶች ደግሞ ቅድም እንዳልኩ ሀገር ተረካቢ ናቸውና ሁለቱን መለየት አልፈልግም። አሹ እንግዲህ እያሰብከው ያለው በርካታ ስራዎች አሉ። መጽሐፍ ምረቃ ላይ እኛም ተገኝተን እንግዲህ ለህብረተሰቡ መረጃዎችን ምን ይመስል እንደነበረ እናደርሳለን። ከዛ ባለፈ የፕሮጀክቱም የተለያዩ ስራዎችም እንዲሳኩ ምኞታችን ነው። እኛም እንግዲህ በቅርቡ ሀዘን ውስጥ በነበርንበት ስሜት ውስጥ ነው እንጂ ቀርበን ልናገኝ የነበረበት ፕሮግራሞች ነበሩ። ነገር ግን ያልሆነምና አሁንም ግን ጥሩ ሰዓት ተገናኝተናል ብዬ አስባለሁ። ምክንያቱም የመጽሐፍ ምረቃንም የምናነሳበት ሀሳቦች ከመሆናቸው አንጻር ያው እንግዲህ እኛ ራሱ እንደዚህ ተገናኝተን ለህዝብ እንድንደርስ ይህንን ጣቢያ የመሰረተው አቶ አማን ባደረበት እንግዲህ ህመም ከዚህ ዓለም በሞት ተለይቷል። በጣም የተሰማኝን ልባዊ ሀዘን ለመግለጽ እፈልጋለሁ። እንግዲህ ቤተሰቡን፣ እናንተን የስራ ባልደረቦቹን፣ ልጆቹን እግዚአብሔር ያጽናናቸው፣ ያበርታቸው። በጣም መልካም ሰው ነበረ እና እግዚአብሔር ነፍሱን በመንግስተ ሰማያት ያድርስልን። ያው ጥሩ ትልልቅ ሰዎች ከኢቢኤስ እያጣን ነው። ነፂም በቅርቡ እንትን ብለናልና ነፍሳቸውን እግዚአብሔር ባጸደ ገነት ያኑርልን። አሜን። አሹ የኛም እንግዲህ ከዛ ከሀዘን ስብራት ወጥተን ያው ስራዎች መቀጠል ስላለባቸው እየቀጠልን እንገኛለን። በነገራችን ላይ እሱም በርካታ ኢትዮጵያውያን ስፖርተኞችን ወደ ተመልካቾች እንድናደርስ እንድናስተዋውቃቸውም አንዱ መነሻ ሀሳቡ ነበርና የሴቶች ብሔራዊ ቡድን ዋናው ብሔራዊ ቡድን ጨዋታ ያስተላለፍንበት አጋጣሚዎች አሉ። ከታዳጊ ጀምሮ እውቅና ገና ሳያገኙ በፕሮፋይል እያስተዋወቅናቸው ለህብረተሰቡ ትውውቅ ያደረግንባቸው በርካታ ተጫዋቾች አሉ። ስኬታማ ተጫዋቾችም ልክ አንተን ጨምሮ ደግሞ በርካቶችን እንግዲህ በፕሮግራም እንድናስተዋውቅና የሀገራችን ስፖርት ከፍ እናደርግም የእሱ አንዱ ፍላጎትና ራዕይ የነበረበት ሂደት ነውና ያንም ነው እያደረግን ያለ ነው ብዬ አስባለሁ። እኛም ከልብ እናመሰግናለን። ከአሸናፊ ግርማ ጋር የነበረን ቆይታ ይህንን ይመስል ነበር። ፕሮግራሞቻችን ይቀጥላሉ። ተመልሰን ደግሞ ከባልደረባይ ፈይሰል ዛኪር ጋር በተለያዩ ሀሳቦች አሁንም እንቀጥላለን። በድጋሚ አብራችሁን ቆዩ።